እኔ ቆንጆ ነኝ እያለ ሲጮህ በዘረኝነት ለተሰበሩት በሚሊዮን የሚቆጠሩ ጥቁር ህዝቦች አዲስ ተስፋን ዘራ። አፍሪካውያን ወንድሞቹንና እህቶቹን በቅኝ አገዛዝ ስር ሆነው ለነጻነት ሲታገሉ አሊ በአሜሪካ ሆኖ በቃሉና በጡጫው ለነጻነታቸው ይዋጋ ነበር። በ1974 ዓ.ም ሙሐመድ አሊ ወደ እናት አፍሪካ ምድር ተመለሰ። ይህ ጉዞ ለቦክስ ውድድር ብቻ ሳይሆን ለአሊ የስጋና የመንፈስ ወደ ቤት የመመለስ ያህል ነበር። በዛየር የአሁኗ ኮንጎ ዋና ከተማ ኪንሻሳ የተደረገው ይህ ታሪካዊ ፍልሚያ ረምብል ኢን ዘ ጃንግል በመባል ይታወቃል። ተጋጣሚው ደግሞ በወቅቱ የማይበገረውና አስፈሪ ወጣት ጆርጅ ፎርማን ነበር። እኔ ታላቁ ነኝ። I am the greatest። ገና ከመወዳደሬ በፊት ታላቅ መሆኔን አውቅ ነበር። ጤና ይስጥልኝ የኢትዮጵያ ዴይሊ ኢንተርቴይንመንት ቤተሰቦች፣ ዛሬ የምንተርክላችሁ ስለ ቦክስ ተጫዋች ብቻ አይደለም። ዛሬ የምነግራችሁ በዘረኝነት ለተሰበረው ጥቁር ህዝብ ኩራት ስለሆነ ስለ እናት አፍሪካ ፍቅር በዓለም መድረክ ስለጮህና በጡጫው ብቻ ሳይሆን በአንደበቱ ዓለምን ስላንቀጠቀጠ አንድ ታላቅ ንጉስ ነው። ካሲየስ ክሌይ ተብሎ ተወልዶ መሐመድ አሊ ሆኖ የገነነው በዛየር ኮንጎ ጫካዎች ውስጥ የአፍሪካን ክብር ያስነሳው ለጥቁር ህዝቦች መብት ሲል ሁሉንም ነገር መስዋዕት ያደረገው የጀግናው ታሪክ ይዘንላችሁ ቀርበናል። ይህንን ድንቅ ታሪክ እስከ መጨረሻው አብራችሁን ተከታተሉ። በ1960ዎቹ አሜሪካ ውስጥ የዘረኝነት ጭጋግ በረበበበት ወቅት በሉዊቪል ኬንታኪ አንድ ወጣት ጥቁር ልጁን በብስክሌት እየረዳ ይሄዳል። ስሙ ካሲየስ ክሌይ ይባላል። ብስክሌቱ ተሰረቀች። በወቅቱ በንዴት ሲንቀጠቀጥ የነበረው ወጣት ያንን ሌባ ባገኘው እቀጠቅጠዋለሁ ብሎ ዛተ። አንድ የፖሊስ መኮንን ግን እንዲህ አለው፣ ከመቀጥቀጥ በፊት መጀመሪያ እንዴት እንደምትመታ መማር አለብህ። ይህ ቅጽበት የዓለምን ታሪክ የቀየረች የቦክስ ጅማሮ ነበረች። ነገር ግን ካሲየስ ክሌይ ከቦክስ መድረክ በላይ ትልቅ ዓላማ ነበረው። ወጣቱ ካሲየስ በ1960 የሮም ኦሎምፒክ የወርቅ ሜዳሊያ አሸነፈ። አንድ የሚገርም ነገር ገጠመው። የወርቅ ሜዳሊያውን አንገቱ ላይ አድርጎ ወደ አንድ ምግብ ቤት ሲገባ ለውጭ አገልግሎት አንሰጥም ተባለ። የዓለም ሻምፒዮኑ የሀገሩን ስም ያስጠራው ጀግና በገዛ ሀገሩ እንደ ሰው አልተቆጠረም። እዚያች ምሽት በንዴትና በሐዘን ተሞልቶ የወርቅ ሜዳሊያውን ወደ ኦሃዮ ወንዝ ውስጥ ወረወረው። ይህ ድርጊት ብቻ ሳይሆን የሙሐመድ አሊ ልደት ነበረ። ስሙን ሙሐመድ አሊ ብሎ ቀየረ። ካሲየስ ክሌይ የባሪያ ስም ነው፣ እኔ ደግሞ ባሪያ አይደለሁም ብሎ ለዓለም አወጀ። አሊ ሁልጊዜም በልቡ ወደ እናት አፍሪካ ይጓጓ ነበረ። ነጭ አሜሪካውያን አንተ አሜሪካዊ ነህ ቢሉትም እሱ ግን እኔ አፍሪካዊ ነኝ፣ ስሬ ያለው እዚያ ነው ይል ነበር። በንግግሮቹ ውስጥ ስለ አፍሪካውያን ክብር፣ ስለ ጥቁሮች ህዝቦች ውበትና ስለ ነፃነት ያለመታከት ይናገር ነበር። በቦክስ ሪንግ ውስጥም ሲቆም እንደ ቢራቢሮ ይበራል፣ እንደ ንብ ይናደፋል። ነገር ግን ከሪንግ ውጪ ሲወጣ ለጥቁር ህዝቦች የሚጮህ አንበሳ ነበረ። ቪየትናም ሄዶ ላለመዋጋት የወሰነው ውሳኔ እነዚያ ሰዎች ቪየትናሞች እኔን ኒገር ብለው አልሰደቡኝም፣ ታዲያ ለምን እዋጋቸዋለሁ የሚለው ንግግሩ የአሊን የፖለቲካ ብስለትና ለጥቁር ህዝቦች ያለውን ወገንተኝነት ያሳየበት ትልቅ መድረክ ነበረ። አሊ በዓለም ፊት ሲቆም ጥቁር መሆን ውበት እንደሆነ፣ ጥቁር መሆን ጥንካሬ እንደሆነ በኩራት ተናገረ። እኔ ቆንጆ ነኝ እያለ ሲጮህ በዘረኝነት ለተሰበሩት በሚሊዮን የሚቆጠሩ ጥቁር ህዝቦች አዲስ ተስፋን ዘራ። አፍሪካውያን ወንድሞቹንና እህቶቹን በቅኝ አገዛዝ ስር ሆነው ለነጻነት ሲታገሉ አሊ በአሜሪካ ሆኖ በቃሉና በጡጫው ለነጻነታቸው ይዋጋ ነበር። በ1974 ዓ.ም ሙሐመድ አሊ ወደ እናት አፍሪካ ምድር ተመለሰ። ይህ ጉዞ ለቦክስ ውድድር ብቻ ሳይሆን ለአሊ የስጋና የመንፈስ ወደ ቤት የመመለስ ያህል ነበር። በዛየር የአሁኗ ኮንጎ ዋና ከተማ ኪንሻሳ የተደረገው ይህ ታሪካዊ ፍልሚያ ረምብል ኢን ዘ ጃንግል በመባል ይታወቃል። ተጋጣሚው ደግሞ በወቅቱ የማይበገረውና አስፈሪ ወጣት ጆርጅ ፎርማን ነበር። አሊ ኪንሻሳ ሲደርስ የከተማዋ ነዋሪዎች እነ ረጅም 9 ጠፋኝ ወንድማቸው ነበር የተቀበሉት። በሺዎች የሚቆጠሩ ኮንጎውያን
በየጎዳናው እየሮጡ አሊ ቦማዬ፣ አሊ ቦማዬ፣ አሊ ግደለው እያሉ ይጮሁ ነበር። አሊ በአፍሪካ ጎዳናዎች ላይ ሲሮጥ፣ ልጆችን ሲያቅፍና ከሰዎች ጋር ሲጨዋወት ልቡ በደስታ ተሞልቶ ነበር። እኔ እዚህ ሀገር ባዕድ አይደለሁም፣ እኔ እዚህ ሀገር ንጉስ ነኝ ይል ነበር። ጆርጅ ፎርማን ግን በወቅቱ ዝምተኛና ከህዝቡ የተገለለ ነበር። አሊ ይህንን አጋጣሚ በመጠቀም የስነ ልቦና የበላይነቱን ወሰደ። እኔ አፍሪካ ልጅ ነኝ፣ አፍሪካውያን ከኔ ጋር ናቸው በማለት ለፎርማን የመሸነፍን ዘር በልቡ ዘራበት። ጥቅምት 30 ቀን 1974 ስታዲየሙ በ60 ሺህ ህዝብ ተሞልቷል። አየሩ እርጥበት አዘልና ሞቃት ነበር። ጆርጅ ፎርማን እንደ ግዙፍ ግንብ አሊ ላይ ጡጫውን ያዘንብ ነበረ። አሊ ግን አንድ አዲስ ስልት ፈጠረ። ሮፕ ኤዶፕ በገመዱ ላይ ተደግፎ የፎርማንን ጡጫ ሁሉ በሰውነቱ ይቀበል ነበር። አሊ በውድድሩ መሃል ለፎርማን እንዲህ እያለ በጆሮው ያሾካሹክበት ነበር። ጆርጅ የምትችለው ይህን ያህል ብቻ ነው? አሳዘንከኝ። ፎርማን በድካም ዝልፍልፍ ሲል በስምንተኛው ዙር ላይ አሊ እንደ መብረቅ ፈጣን ሆነች ቀኝ እጁን ሰነዘረ። ፎርማን እንደ ታላቅ ዛፍ ተንገዳግዶ መሬት ላይ ወደቀ። መላው አፍሪካ፣ መላው የጥቁር ህዝብ በደስታ ጮኸ። አሊ ይህንን ድል ለራሱ ብቻ አልፈለገውም። ይህ ድል ለአፍሪካ ነው፣ ይህ ድል ለተጨቆኑ ጥቁር ህዝቦች ነው ብሎ አወጀ። ከአፍሪካ መሪዎች ጋር ተገናኘ። ስለ አፓርታይድ ስፔሻሊ በደቡብ አፍሪካ ድምፁን አሰማ። አሊ ለአፍሪካውያን ያሳያቸው ነገር ቢኖር አንድ ጥቁር ሰው በራሱ መንገድ፣ በራሱ እምነትና በራሱ ማንነት ዓለምን ማንበርከክ እንደሚችል ነው። አሊ በዛይር በነበረው ቆይታ እኔ አሜሪካ ውስጥ በሆቴል ውስጥ ምግብ መብላት አልችልም ነበረ፣ እዚህ ግን እኔ ባለቤት ነኝ በማለት በምዕራባውያን ዘረኝነት ላይ ያለውን ንቀት ገልጿል። ይህ ታሪካዊ ክስተት አሊን የቦክስ ሻምፒዮን ብቻ ሳይሆን የጥቁር ህዝቦች የነጻነት ምልክት አደረገው። ከቦክስ ዓለም በክብር ከተሰናበተ በኋላ ሙሐመድ አሊ ሌላ አስፈሪ ተጋጣሚ ገጠመው። ይህ ተጋጣሚ እንደ ጆርጅ ፎርማን በጡጫ የሚታይ ሳይሆን በሰውነት ውስጥ ተደብቆ የነርቭ ስርዓትን የሚያጠቃው ፓርኪንሰን የተባለ በሽታ ነበረ። ያ እንደ ቢራቢሮ ይበር የነበረው ሰውነቱ መርጠት ጀመረ። የዓለምን ያስገረመው አንደበቱ መኮላተፍ ጀመረ። ነገር ግን አሊ ለበሽታው እጅ አልሰጠም። ፈጣሪ እኔ ታላቅ እንዳልሆንኩ እንዲያሳየኝ ይህንን ፈተና ሰጠኝ በማለት በትህትና ተቀበለው። አሊ በበሽታው እየተሰቃየም ቢሆን ለጥቁር ህዝቦች መብትና ለአፍሪካ ልማት የሚቆምበትን መንገድ አላቆመም። በ1996 ዓ.ም በአትላንታ ኦሎምፒክ ላይ እንደማይረሳ ትዕይንት ተፈጠረ። መላው ዓለም በጉጉት ሲጠባበቅ የመጨረሻው የኦሎምፒክ ችቦ ይዞ የወጣው ሙሐመድ አሊ ነበረ። እጆቹ በከፍተኛ ሁኔታ ይንቀጠቀጡ ነበረ። ፊቱ ላይ ግን ያው የማይበገረው ጽናት ይታያል። ያንን ችቦ ለማብራት ሲታገል በሚሊዮን የሚቆጠሩ ሰዎች በቴሌቪዥን መስኮት እያዩት እንባቸውን መቆጣጠር አልቻሉም። አሊ ችቦውን ሲያበራ ለአፍሪካውያን፣ ለጥቁር ህዝቦች ያስተላለፈው መልእክት ግልጽ ነበር። አካላችን ቢደክምም መንፈሳችን ግን ምንጊዜም አይሸነፍም። አሊ ወደ አፍሪካ መመለሱን አላቆመም። ወደ ግብፅ፣ ሱዳን፣ ናይጄሪያ እና ኢትዮጵያ በመሄድ ለድሆችና ለችግረኞች እርዳታን አከፋፈለ። በረሃብ ለሚጠቁ ህፃናት ምግብ በማድረስ በትምህርት ቤት ግንባታዎች ላይ በመሳተፍና ለሰላም ጥሪ በማድረግ የአፍሪካውያን የልብ ወዳጅነቱን አረጋገጠ። እኔ የዓለም ሻምፒዮና ብቻ አይደለሁም፣ እኔ የሰው ልጅ አገልጋይ ነኝ ይል ነበር። አሊ ለአፍሪካውያን የነበረው ፍቅር ንግግር ብቻ ሳይሆን በተግባር የታየ እውነተኛ ወንድማማችነት ነበር። የደቡብ አፍሪካው መሪ ኔልሰን ማንዴላ ስለ አሊ ሲናገሩ አሊ በወህኒ ቤት ውስጥ ለነበረን ለኛ የነጻነት ብርሃናችን ነበር ብለዋል። ሙሐመድ አሊ ለ30 ዓመታት ያህል ከፓርኪንሰን በሽታ ጋር ተፋልሟል። በእነዚህ ዓመታት ውስጥ ንግግሩ ቢቀንስም ዝምታው ግን ከማንኛውም ጩኸት በላይ ዓለምን ያስተምር ነበረ። እንደ አውሮፓውያን አቆጣጠር ሰኔ 3 ቀን 2016 ዓ.ም የዓለም ሻምፒዮኑ የመጨረሻው የህይወት ፍልሚያን አጠናቆ በ74 ዓመቱ ከዚህ ዓለም በሞት ተለየ። አሊ ሲያርፍ መላው ዓለም ነበር ያለቀሰው። በገዛ ከተማው ሉዊል በተደረገው የቀብር ስነ ስርዓት ላይ በተለያዩ ሃይማኖቶችና ሰዎች መካከል የነበረው ግንብ ፈርሶ ሁሉም በአንድነት ቆመ። የአሜሪካ ፕሬዝዳንቶች፣ የአፍሪካ መሪዎችና በሚሊዮን የሚቆጠሩ ተራ ሰዎች ለጀግናው ሽኝት አደረጉ። የአሊ ትልቁ ድል በሪንግ ውስጥ ያገኘው ወርቅ አይደለም፣ ይልቁንም ለዘመናት አትችሉም ተብለው ስለተጨቆኑ ጥቁር ህዝቦች የሰጠው ኩራት ነው። ጥቁር ውብ ነው የሚለው አባባሉ በአፍሪካና በአሜሪካ ለሚገኙ በሚሊዮን የሚቆጠሩ ወጣቶች
ራሳቸውን እንዲወዱና ማንነታቸውን እንዲያከብሩ ትልቅ መሳሪያ ሆኗቸዋል። አሊ ለአፍሪካውያን የነበረው ትርጉም ጥልቅ ነው። እሱ ለነጻነት የሚታገሉትን አበረታቷል፣ የተራቡትን መግቧል፣ የተረሱትን ደግሞ ለዓለም አስተዋውቋል። በዛይር ምድር ላይ አሊ ቦማዬ እያለ የጮኸ ሕዝብ አሊን እንደ አንድ የቦክስ ተወዳዳሪ ሳይሆን እንደ ነጻነት አውጪ ወንድሙ ነበር የሚመለከተው። ዛሬ ሙሐመድ አሊ በታሪክ መጽሐፍት ውስጥ የሚታወሰው በፈጣን እግሮቹና በኃይለኛ ጡንቻው ብቻ አይደለም። እሱ የሚታወሰው ለቆመለት ዓላማ፣ ለሰው ልጆች እኩልነትና ለነጻነት በከፈለው መስዋዕትነት ነው። አሊ ታላቅ ነኝ ሲል ራሱን ለማሞገስ ሳይሆን በውስጣችን ያለው ታላቅነት እንድንፈልግ ለማነሳሳት ነበረ። የአሊ ታሪክ ለኛ ትልቅ ትምህርት አለው። ማንነትን አለመሸጥ፣ ለእውነት መቆምና የቱንም ያህል ፈተና ቢበዛ ተስፋ ለመቁረጥ የአሊ ትልቁ ቅርስ ነው። አሊ ዛሬ ባይኖርም ያ በሪንግ ውስጥ እንደ ቢራቢሮ የሚበርና ለጥቁር ሕዝቦች መብት እንደ አንበሳ የሚጮህ መንፈሱ ግን ለዘላለም ሕያው ሆኖ ይኖራል። የመሐመድ አሊ ቦማዬ፣ አሊ ግደለው የሚለው የኪንሻሳ ድምፅ ዛሬም በጆሮአችሁ ላይ ያስተጋባል። ለአፍሪካና ለጥቁር ሕዝቦች ያደረገው ተጋድሎ ለእናንተ ምን ትርጉም አለው? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ይህ ታሪካዊ ቪዲዮ ለብዙዎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። እንዲህ ያሉ በዓለም መድረክ ስማቸው የገነነ ጀግኖቻችንን ታሪክ ለማግኘት ሰብስክራይብ በማድረግ የኢትዮጵያ ዴይሊ ቤተሰብ ይሁኑ። መሐመድ አሊ በአንድ ወቅት እንዲህ ብሎ ነበረ። ሰዎችን የማገልገል ዋጋ እዚህ ምድር ላይ ለምትኖርበት ቤት የምትከፍለው ኪራይ ነው። አሊ ኪራዩን በክብር ከፍሎ አልፏል። አካሉ ቢዝልም እጆቹ ቢንቀጠቀጡም ያ የማይበገረው ጥቁር ውብ ነው የሚለው መንፈሱ ግን ለዘላለም ይኖራል። ከሪንግ በላይ የሆነው የንጉሱ ታሪክ ለዛሬው እዚህ አበቃ። እናንተም እንደ አሊ በራሳችሁ ታምኑ ዘንድ እየመከርን በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።